ሰላም ውዶቼ እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። እኔ የምለው ሄርሜላ ሁለተኛ አብርሽ ጋር አልደርስም ምናምን ነገር ብላ በዩቲዩብና ለሶሻል ሚዲያ ነበር አይደል? ባልሳሳት እኛ እኮ ሩታን ቃሏን አጠብቀን እንላለን እንጂ ሄርሜላ ራሱ ማለት ነው ባለችው መሰረት አትገኝም ማለት ነው። ሁለተኛ አንተ አጠገብ አልደርስም ምናምን ነገር ብላ ተገዝታ። ሴቶቹ ግን የገቡትን ቃል እንዲክዱ የሚያደርጋቸው መድኃኒት ነው እንዴ ሰጣቸው? አብርሽ የምር ምን አይነት መርፌ ቢወጋቸው ነው? ምን አይነት ነገር ቢያደርጋቸው ነው አልመጣም ብለው የሚመጡት? አረ ሁለተኛ እሱ ጋማ አልደርስም፣ እኔማ ራሴን አላስንቅም፣ ከፍቅር ጋር ራሴን አላወዳደርም ትላለች። ግን እንትን ላይ ዜሮ። ምን ነክቶሽ ነው? እንግዲህ ሄርሜላ ይሄን የመሰለ ውበትና መልክ ይዛ በዚህ ላይ ንግግር የተሞላው ዲሲፕሊን ምናምን ነገር ሁላቸውንም ትቦንሳቸዋለች እውነት ለመናገርና ግን ለምንድን ነው ተስፋ ቆርጦ ከዚህ ልጅ ላይ ይህች ልጅ ወይ ደግሞ ይሄ ልጅ ሲጠራቸው ለምንድን ነው ክርፍፍ ብለው የሚመጡት? ክርፍፍ ብለው አንድ ላይ ምናምን ነገር ማለት ነው። በቃ ሄሩታ የምትመጣ ከሆነ ሄርሜላን አልፈልግም ብላ አንድ ቀን እንኳን ተሳስታ እስቲ ቆፍጠን በሉና ሲጠሯችሁ እሺ ብላችሁ ቀጠሮ አሲዙና ቅሩ። ከዛ ምን እንደሚፈጠር እነሱ ጋር አሉ። ቀጥረውን ቀሩ ብትባሉ ይሻላችኋል። መታችሁ እዚህ የሶሻል ሚዲያ አፍለ በነገራችን ላይ የሶሻል ሚዲያ ለእናንተ ምንም ማለት አይደለም። ጭራሽ ስትሰደቡ ምናምን ነገር ስትሉ ውበትን የጨመረላችሁ ማለት ነው። ያ ነው መሰለኝ የሚታያችሁ። ጢባ ጢቤ ሲጫወትባችሁ ከሱ አልፎ ፍቅርን ትናንትና ሩታንስ በደንብ አርግታ ታውቃታለች። ሩታን የምታውቃትን ሩታን እንኳን ክብር አልሰጠቻትም። ምክንያቱም እንኳን እሱ ነው ፊት ያሳያት ሩታን እንደዚህ እንድትናገራት ያደረገው መቼም በሆነ ፐርሰንት ቢሆን ሊበላለጡ ይችላሉ። ገባሽ? በነገራችን ላይ ድራማም ቢሆን ፍቅርም ቢሆን ልክና ገደብ አለው ብዬ አስባለሁ እኔ እንደራሴ ማለት ነው። ግን እናንተ ምንም አይመስላችሁ ንግግር፣ ሰው ልጅ ንግግር፣ ስድብ ምናምን ነገር ምንም ድንግጥ አያደርጋችሁም? የምር ለምንድን ነው እሱ ግን እኔ እኮ በትንሽ ነገር ተናደዱኝ ብዬ የምንጨረጨረው። እኛ እኮ ለእናንተ ሄርሜ ዛሬ ተሰደበች፣ ዛሬ ገለበጣት፣ ዛሬ ገለመጣት ብል ዛሬ ፍቅር የሆነ ነገር ተናገረቻት፣ ለምን እንደዚህ ትናገራታለች? አብርሽ ለምንድን ነው እሱ ስርዓት የማይኖረው ከማንንም ሴት እየመጣ ሄርሜን የሚያወዳድረው ምናምን ነገር እያልን እኛ ላንቺ እንከራከራለን። አንቺ ግን ዙርሽ ጭቃ ታጥቦ ጭቃ እዛው። ቆይ መርፌው ኃይለኛ ነው እንዴ? ምንድነው የቀመሳችሁ ችግር አለ ወይስ? እሺ ብዙ ጊዜ ተናገር ያለው ሩታ ይሄንን ሁሉ የምታደርገው ለልጇ ነው ብያለሁ። አንቺ ግን ማለት ነው ከዚህ ልጅ ላይ እኮ አልፈልግም በቃ ባንተ የመጣ ፍቅር ጥንቅር ብሎ ይቅር ማለት እኮ ትችያለሽ። አንቺን እኮ ማለት ነው ሰው ይፈልግሻል። እናታቂም አንድ አብርሃም ብቻ ነው እንዳይናችሁ የሚያየው። ለምንድን ነው እሱ ራስሽን ማታስከብረው? ጀነን ኮራ ብለሽ እመኝኝ ሄርሜላ፣ በጠራሽበት ቦታ ሁሉ አትከሰች። ማንም ሲጠራሽ ደውሎ እሺ ብለሽ ቅሪ። እስቲ ቅሪና ሞክሪው ምን እንደሚፈጠር ምን አይነት ስሜት እንደሚሰማው። ስልክሽን አጥፊና ዝም በዩ እስኪ። ለነገሩ ቢዝነስ ስለሆነ የምትሰሩት እንዴት አትችሉማ? ያለ ቢዝነስ ነው። መጀመሪያ ሶሻል ሚዲያውን አላውቅም አሁን አውቀዋለሁ ብለሻል። አለቀ።